ቴዲ የዛሬ 4 ዓመት ባወጣው ነጠላ ዜማ አርማሽ ውለብ ከደጄ ልቤን አፍቆሻል ወዳጄ እኔስ እስካይሽ ጨነቀኝ ሀገሬ መምጫሽ ናፈቀኝ በሚለው ዘፈኑ ሲናፍቃት የነበረች ኢትዮጵያን ዛሬም እየናፈቃት ይመስላል። ዛሬም ጀንበር በሚለው ዘፈን ውስጥ ሐምሌና ነሐሴ ብርሃን አውሶኝ ጀንበር እስክትመጣ ድረስ አይን የሚገልጥ ነገር ብሎ ደጅ ደጁን በናፍቆት እየጠበቃት ያለች ኢትዮጵያን ለማየት መጓጓቱን ያቀነቅናል። ቴዲ ሐለወቱን ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ይላትና ሐለውቴ የልቤ ትርታ አመላክችኝ ሐቅ ያለው ቦታ እያለ ሐቄ ሕይወቴ ኢትዮጵያዬ የትነሽ ሲል ይወተውታታል። ጀንበር የተሰኘው ዜማው የሚጀምረው በወሎ መረባ ነው። እፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም እኮ መረባ። ኢትዮጵያ ነው እኮ እርፎ መረባ ምን ይገነጣጥሉናል እርፎ መረባ እያሉ የወሎ እናቶች ዘረኝነትን ሲያወግዙና ኢትዮጵያዊ አንድነትን ሲመርቁ ነው የሚጀምረው። ቴዲ ጀንበሩን ሐለውን ሕይወቱን ሐምሌ ነሐሴ ነግተውልሽ ብሎ ከተማጸነ በኋላ ለመሆኑ ይች ጀንበር ይች ሐለውት ማናት ብሎ የሚጠይቅ ካለ ፋይን ማድረግ የፈለገ ይመስላል። ቴዲ ቀዳማዊ ኃይለ ሥላሴን በፀሐይ የደመቀች ዜማ አጅቦ ኢትዮጵያውያን እንዲገልጹለት ይጠራቸዋል። እርሳቸውም ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ የያዝነው ዓላማ ነው ያስደጋግማቸዋል። ቴዲ አስመሩልኝ ማለት የፈለገ ይመስላል። እናም ቴዲ የሚናፍቃት ኢትዮጵያ ይህች ናት ብሎ እኩልነት የሰፈነባትን ኢትዮጵያ እንደ ቤተሰብ በፍቅር የሚኖሩባት ኢትዮጵያን እንደሚናፍቅ ያዜማል። ሐምሌና ነሐሴ ያልፈው ጀንበሯ ኢትዮጵያ እንድትመጣ አጥብቆ ይመኝና ወንዞቿ ይገደቡ ለልማት ይዋሉ በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት ለሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም በማለት ከእኩልነት ከወንድማማችነት ባሻገር ተናፋቂዋን ኢትዮጵያ የሚያመጣት ትጋት እና ልማት እንደሆነም ቴዲ በጀንበር ዜማው ላይ ይገልጻል። ይህ ከሆነ ይነጋል ሊለም ፈልጎ ይመስላል። ከያኔው በማብቂያው ላይ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ሲል ይደመድማል። ልብ አድርጉ፣ ከምሽቱ አይደለም ከንጋቱ ነው። ቴዲ አፍሮ ኢትዮጵያውያን አብዝቶ የናፈቀውን ያክል በጽዮን ሙሽራ የዜማው ደግሞ ያገኛት የነጋላት ይመስላል። በአርማሽ ሰረግ ጽዮን ሙሽራዬ የቄዳር አበባነሽ ኢትዮጵያ ብሎ ይጀምርና ጽዮን ተሞሽራለች ኢትዮጵያ አምሮባታል ወለም ዘለም አትበሉ ኢትዮጵያ ሰርጓ ነው ብሎ ደስ ሲለው ይታያል። ምናልባትም በአይነ ህሊናችን ባለፈው ታዋቂው ዩቲዩበር አይሾ ስፒድ ራሱ ተደምሞ ዓለምን ያስደመመበትን ቪዲዮዎች እያሰብን ይህንን የቴዲን ግጥም ብንሰማው ይበልጥ ስሜት ይሰጣል። ሲያምርባት ይላል አዝማቹ ሲያምርባት የሸማዋ ጌጥ አዲስ ጥለት ግርማው ጸዳል ጀንበር ለኩሉ መልክሽ አበራ ለአንበ ሙሉ አርማው ሰንደቁን አርጋው መቀነት ዲል አደረገ ኢትዮጵያዊነት ሲል ኢትዮጵያዊነቱን መነሳቱን ያውጃል። በዚህ ዘፈን መደምደሚያ ላይ አለ ዛሬ እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ ብሎ በሙሽራይቱ ኢትዮጵያ ደስ እንዳለው ይናገራል። ቴዲ አፍሮ ኢትዮጵያን አንዴ ሲናፍቃት አንዴ ደግሞ ሲሞሽራት ይቆይና በዳስጣል አንሳ ዘፈኑ ደግሞ ከሐምሌና ነሐሴ ቁር የበለጠ ኩርምት የሚያደርግ ሐዘን ያሰማናል። የምን መናፈቅ የምን መሰረግ ጭራሽ ኢትዮጵያ ሞታለች ዳስ ልጣል ይለናል። ዳስጣል ልቤ ለውስጥ የሐዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ ሲል ነፍሱን ይማርና ኮሜዲያን ዳኩሌ አሁንም ነፍሱን ይማር ከኮሜዲያን ወንዶሰን ጋር የሰሩት አንድ ኮሜዲ ላይ ወንዶሰን እስረኛ ሆኖ ዳኩሌ ደግሞ ፖሊስ ሆኖ ወንዶሰን በእስር ላይ የደረሰባቸውን በደል ለሳጅን ዳኩሌ ሊያስረዳው ሲል ቦቡ ሳጅን ዳኩሌ ደሞ መጣ ሊያስለቅሰ ሲል እንባው እንዳቀረረው አይነት ተስፋ ሰንቀን በሰርጓ የጨፈርንላት ኢትዮጵያን አቤት ውበቷ አቤት ድምቀቷ
ከዓይን ያውጣሽ ያልናት ኢትዮጵያን ሐዘን እየተረከ ሊያስለቅሰን ይጀምረዋል። ቴዲ በዳስጣል ዜማው አክሱምና ላሊበላን ባንድ አለት ያነጸ ሕዝብ አንድ መሆን እንዴት ይሳነዋል ሲል ይቆጫል። ሀገር ተለያይቶ ወደፊት መሄድ መራመድ አቃተን ሲልም ተክዞ ያስተክዘናል። ከዛም አለፍ ሲል በተወለድኩበት ባደግኩበት ቀዬ ባይተዋር ሆንኩኝ ሀገር እንደሌለው ተቆጠርኩኝ ሲል ይተክዛል። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሁኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ሲል በግልጽ ሰንደቅ ዓላማ በተለይም ኮከብ አልባ አረንጓዴ ቢጫ ቀይ ሰንደቅ መያዝ አዲስ አበባ ላይ ያመጣ ያለውን ተግዳሮት ያነሳል። ቴዲ ለውጡ ሲመጣ ይህ ነገር ይቀራል ብሎ ተስፋ እንዳደረገ ብቻ ሳይሆን ቃል ተገብቶልን ነበር ተክደናል ሲልም ይወቅሳል። እዚሁም ላይ ቴዲ አንዲት ሸንቋጭ ስንኝ ይሰነኛል። አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደል ወይ ሞላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት እያለ ቀረርቶን ያስከተላል። ደጋግሞ ባንዲራው ላይ ያለውን ቁጭት እንዴት አቀርቅሬ ባንዲራዬን ላንሳት እያለ በመጠየቅ ያነሳል። ዋና የዚህ ዘፈን ማጠንጠኛ ኮከብ አልባ ባንዲራ ላይ የሚታየው ክልከላ የፈጠረው ቁጭት ይመስላል። ቴዲ በአዲስ ጣል ዜማው ከዚህም መረር ብሎ የኢትዮጵያ አርበኞች የጥንት አርበኞችና አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ ካለቦታው ሲሆን ወርቅ አይደምቅምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ስለ ባንዲራው ዝም ማለት አይገባም። ከዚህ በላይ ሐዘን ከዚህ በላይ መርዶ የለም። ዳስጣሉልኝ የታገስኩት ፍቅርም ብዬ እንጂ ለአንድ ነፍስ ያልሳሳም ይላል። በማጠቃለያውም ወይዳንተ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን። ወይዳንተ አታስቆጥረኝ ደማጥንቴን እኔ ያውቀው የለም ወይ ማንነቴን። ወይዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ይላል። ልክ ይሄኔ ኮከቡ የሌለበት ሰንደቅ ሲውለበለብ ይታያል። በአጠቃላይ ቴዲ በእነዚህ 3 ዜማዎች ስለ ኢትዮጵያ ተስፋውን ደስታውንና ቁጣውን ገልጿል። ኢትዮጵያውያንም ስለ ኢትዮጵያ የሚሰማቸው እንዲሁ ይመስለኛል። በዚህ ወቅት በርካቶች በኢትዮጵያ ደስታ የሚሰማቸው ኢትዮጵያ ተሞሽራለች፣ አምራለች፣ ደምቃለች ብለው የሚሉ አሉ። በጽዮን ሙሽራዬ ቴዲ አዜመላቸው አብሯቸው ተደስቷል። በርካቶች በኢትዮጵያ ሁኔታ ሐዘን ላይ ናቸው። ቴዲም በዳስጣል ዜማው ዳስ አስጥሯቸዋል። እንዲሁም ቀላል የማይባሉ ሰዎች ኢትዮጵያን እየናፈቁ ነው። ቴዲም አብሯቸው እየናፈቀ ነው። ከያኒው መዝጊያ እንዳለው አክሱም ላሊበላን ባንድ ያነጸ ሕዝብ ባድዋ ጦርነት ከጋምቤላ ጫፍ ከሶማሌ መሃል ከደቡብ ከሰሜን አንድ ሆኖ ድል ያመጣ ሕዝብ ባለቤት የሆነች ኢትዮጵያ ከመቼውም ጊዜ በላይ በህብረት ባንድነት በመቆም ተስፋችን እንዲለመልም ደስታችን እንዲቀጥል ችግራችን እንዲጠፋ ከዘረኝነት ከጎጠኝነትና ከጠመንጃ ነካሽነት ወጥተን ቁጭ ብለን እንመክር ዘንድ እንመኛለን። አበቃን። መልካም ጊዜ ተመኘን።